ለምን ዘፈን አታውጭም? ፈልገ ነው አንዳንዴ ስትዘፍኝ ሰማሽ በጣም አሪፍ ድምጽ አለሽ። አይ አሁን ከምዘፍን ትንሽ ልቆይና የእድሜ ማምሻ ጊዜ ዘምርበታለሁ። አልመሸም እንዴ? አይ ገና ነው፣ እየደመነ ነው። አይ አሁን ይኸውልሽ ሞቅ አድርገሽ ዝፈኝና ወደ ኋላ ገባሽ ተዋውቅናሽ ምናምን እየደበዘዘ ሲመጣ ያኔ ምን ብዬ እመለሳለሁ? ያን ጊዜ ጌታ ጠራኝ ከጥልቁ ከውጊያው ወጣ ዘንዶ ተወጋ ትላለህ። የሰሞኑ የቲክቶክ ትሬንድ ነውና ዘንዶ ተወጋ፣ በቃ ዘንዶ ተወጋ ብዬ ዘንዶ ስንቴ ነው የሚወጋው? ሁሌም ይወጋ። አንተ ምን ቸገረኝ? ለነገሩ እኛ ከዘንዶው ወገን አይደለንም። እውነት ነው። እንዲሁ ግን አንዳንድ ጊዜ ሰዎች በእውቅና አሁን ታዋቂ ዘፋኝ ይሆናሉ። በጣም ታዋቂ ዘፋኝ ይሆኑና ከዛ በኋላ ብድግ ብለው ድንገት ዘማሪ ይሆናሉ። ምንም ችግር የለው መዘመራቸው። አዎ፣ ምክንያቱም ማንም ሰው መንፈሳዊ አቋሙን በፈለገበት ጊዜ ተነስቶ መቀየር ይችላል። መብቱ ነው። ተጨባጩም ይሄ ነው። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙዎች ብድግ ብለው ወደ ፕሮቴስታንት፣ ከፕሮቴስታንት ደግሞ ብድግ ብለው ወደ ኦርቶዶክስ ቤተክርስቲያን ይመጣሉ። እኛ ምንም ተቃውሞ የለንም። አዎ ማንም ሰው ህጉም ይፈቅድለታል። ከ18 ዓመት በላይ የሆነ ሰው በራሱ ሃይማኖቱን የመወሰን የመምረጥ መብት አለው። አዎ እሱ ጋር እኛ ምንም ጥያቄ የለንም። ግን ከአንዱ ጋር ተነስተሽ ወደ ሌላኛው ስትሄጂ በዛ መጠን ማጥላላት ተገቢ ነው ወይ? የኔ ሐሳብ ይሄ ነው። ብዙዎቹን አይታቸው ከሆነ አሁን እንደዚህ ሚዲያ ላይ የሚታወቁ ሴሌብሪቲ ሰዎች በቲክቶኩም ይሁን በሙዚቃው ዓለም በምናምን የነበሩ ሰዎች ከሆነ ቤተ እምነት ወደ ሆነ ቤተ እምነት ሲመጡ የሚሰጡት እንትን አለ። ህዝቡም አያርፍም፣ ጥያቄ ይጠይቃል። ለምንድን ነው ምናምን ሲባል እንደዚህ ሆኜ ዘፋኝ ነበርኩኝ። እዛ የነበሩ እኔ የትኛውም ቤተ እምነት ላይ ዘፋኝነትን ወይ ደግሞ ሙዚቀኛነትን ያበረታታል ብዬ አላስብም። በየትኛውም አይነት መንፈሳዊ ሁኔታ ብትሄድ አይፈቀድም። በቃ ካልተፈቀደ አልተፈቀደም ነው። እዚህ ጋር ስለሆነ እዛ ጋር ስለሆነ አይደለም፣ ፍላጎትህ ነው። ሁላችንም እኮ ኃጢአተኞች ነን አይደለ? በምድር ሳለን የምንሰራው ጥፋት አለ፣ አነሰ በዛ፣ እሱ የራሳችን ጥያቄ ነው። ከሰው ሰው ይለያያል የምናደርገው የምንጠየቅበትና እዛ ወደ ሌላ ቦታ ሲኬድ አይ እንደዚህ ነበርኩ፣ አይ እኔ ጠጣ ነበረ፣ እዛ እያለሁ አይ እኔ እንደዚህ ሆን ነበረ፣ ዘፍኜ ስወርድ እንደዚህ ማደርጋቸው ነበር ምናምን ብለው ያልተገባ የሚናገሩት ድርጊት አለ። ይሄ ዘፋኞቹ ግራ የተጋቡ አይመስልሽም? በጣም መሀል ቤት የቆሙ ሆነ ወይ ወደዚህኛው መሄድ ወይ ወደዚህኛው መሄድ አቅቷቸው መሀል ላይ ያሉ እንደዚህ እያሉ የአንገት ንቅናቄሽ እስክስታ ልለው መስለው እኔ ትንሽ ከበሮ እመታለሽማ በደንብ ይያርክ። ምን አለ መሰለሽ፣ ለምሳሌ አሁን ቅርብ ጊዜ የተነሳው አቤል ነው። አዎ የዚህ ሰሞን እና አቤል እንትን ይሄ ፈገግታው በጣም ደስ አይልም? ፈገግታው በጣም ደስ ይላል። አቤል በነገር ላይ አሁን ከአንድ 5 ወር ከምናምን በፊት በጣም ቅርብ ጊዜ አልበም አውጥቶ ነበር፣ የሙዚቃ አልበም። በጣም ያልተደመጠለት ነው። በጣም ያልተደመጠለት። አቤት አሁን ለምን አነሳሽ? ያውም 5 ቢሊዮን ብር ፈጀብኝ ነው ያለው። 5 ዓመት ፈጅቶብኛል አለ። 4ኛ አልበሙ ነበረ። ከዚህ በፊት 3 አልበሞች ነበሩ። የመጀመሪያው በጣም ጥሩ ተሰምቶለታል። አይ ቲንክ ተገርሜ ነው የመጀመሪያ አልበሙ። እነ ገዳም ገባች አሉኝ ኮሜ ምናምን በደንብ ተሰምቶለት ነበር። 5 ዓመት እኮ አንድ ዘፈን አንድ አልበም ከፈጀ ችግሩ ማጋን ያለው ዘፋኙ ጋር ወይ ኮምፖዘሩ ጋር ወይ ምናምን ነው እንጂ እንዴት 5 ዓመት ይፈጃል? እንዴት አይፈጅም? ያው አብላልቱ አብሰልስሎ ይሆናል። ምንድነው ማብላላትና ማብሰልሰል? ከሰርጓ አይ ከዛ 10 ዓመትም ሊፈጅ ይችላል እኮ ሌላ ስራ እየሰራ ነው። በመሃል ሌላ ስራ ሊሆን ይችላል። የጊዜ ማጣት፣ የአይምሮ ያለ መሰብሰብ ወይም እነከሌ ሊሰሩልኝ ይችላሉ ብሎ ያሰባቸው ሰዎች ያለ መሰባሰብ ምናምን ችግር ካልሆነ በስተቀር አንድ አልበም 5 ዓመት ሊፈጅ አይችልም። ምክንያቱም ሎጂካል አይደለም። አሁን ለምሳሌ እኛ ድሮ ፊልም ስንሰራ 1 ዓመት የፈጀበት 2 ዓመት የፈጀበት እንላለን።
ገንዘብ ስለሚያንሰንም ጭምር ነው። የቀረጻ ሁሉም ነገር ከተሟላ እና በበቂ ዝግጅት ከመጣህ አቅርቦቱ ካለ ለምን 5 ዓመት ይፈጃል? 5 ዓመት ሊፈጁ የሚችሉ አሉ። ትልልቅ ስራዎች ሲሆኑ በጣም በርካታ ቦታዎች የምትንቀሳቀሽባቸው ሁኔታዎች ካሉ ያንን ጊዜ ሊፈጁ የሚችሉ ስራዎች በራሳቸው ይታወቃሉ እና ሰዎች አንዳንድ ጊዜ ድክመታቸውን ጠጋ አድርገው ቀኑን ያራዝሙታል። ግን ኢቫሉዌት ስታደርጊው ደግሞ ዝም ጭጭ ሊሆን ይችላል። ግን ይኸውልሽ አቤል እኔ ደስ ይለኛል። ምኑ ደስ ይላል? ያዘፋፈን ስልቱ ሲደንስ ቀለል ማለቱ ድንገት ወደ ማህበረሰቡ የተቀላቀለ እና በአንድ ጊዜ ብድግ ያለ ጥሩ። ይሄ ሰውን መጀመሪያ የመጣ አካባቢ በደንብ መያዝ ችሎ ነበር፣ መጀመሪያ አልበሙን እንዳወጣ አካባቢ። ስለዚህ በጣም ነው ደስ የሚለኝ እና ድንገት መጥቶ ብዙ ይጓዛል ብዬ ካሰብኳቸው ሰዎች መካከል አንዱ ነው። በነገራችን ላይ አቤል የመጀመሪያ የምን እምነት ተከታይ ነበር? አይ ቲንክ ፕሮቴስታንት ይመስለኛል። ፕሮቴስታንት። ስለዚህ ከፕሮቴስታንት አሁን ከጥልቁ ወጣ። ባክ ያደረገ ፕሮቴስታንት ተመለሰ። አንዳንዴ እንደውም ዘሪቱም የሆነ ጊዜ ተናግራ ነበረ። ዘሪቱ በጣም መጀመሪያ ኦርቶዶክስ እምነት ተከታይ ነበረች። ከዛ ወደ ፕሮቴስታንት እምነት ስትመጣ ዘፈን አቆመች። ከዛ በመሀል 1-2 ሲንግሎችን ለቀቀች ማለት ነውና ተጠየቀች። አይ ዘፈን ኃጢአት አይደለም፣ መጽሐፍ ቅዱስም አይከለክልም ማለት። መጽሐፍ ቅዱስ ላይ 2 እግር ስላለ 2 ዛፍ ላይ መውጣት አትችልም፣ ወይ ትኩስ ወይ በራድ አይደለምና ልተፋ ነው የሚል ቃል አለ እና ብዙ ጊዜ ሰዎች 2 ቦታ ላይ መቆም አይችሉም። አንድ ቦታ ላይ መርጠው ነው መቆም ያለባቸው። አሁን እንደዚህ አይነት ሰዎች የሚቸገሩት እዚህ ጋር ነው። ለምሳሌ አሁን አነሳሻት፣ ማን ነበር ያነሳሻት? ዘሪቱን ስታነሻት የነ ዘሪቱ ዘመን እንግዲህ ዘሪቱ በኢትዮጵያ 90s ላይ በደንብ የተደመጠች ናት እኮ ዘፈን ውስጥ እሷም ድንገት ብቅ ያለችና አጥለቀለቀችው። በቃ ዘፈኖቿ ራሱ እጅግ በጣም የሚገርሙ እና ዘመን ተሻጋሪዎች ተብለው በደንብ አልበሟ ስፔሻሊ አሁን ይሄ ዘሪቱ በራሷ ስም የሰየመችው ነው አልበሟ የመጀመሪያና በደንብ ነው የተሰማላት የነበረው። ስቲል አሁንም ድረስ ሲደመጥ እንደ አዲስ የሚደመጥ ሙዚቃ ነው ይሄ። ዘመናዊ ሽሬ ብለን የምናስቀምጣቸዋለሁ አይደል? ሰዎች ራሳቸው ያን አንቺስ አልተላጨሽም ስታይሉ አይ ትንሽ ነበር ዘሪቱ ስታይል። እኔ ትንሽዬ ልጅ ነበርኩ። የእውነትሽን ነው። እና ግን ይኸውልሽ እኔ አሁን ለምሳሌ የዛን ዘመን ሰዎች ምን አሉ? ዘፋኝነት ኃጢአት አይደለም ብለው ክርክር ጀመሩ። በጣም የሚገርምሽ በተለያዩ ቸርቾች ውስጥም ይሄ ክርክር ቀጥሎ ነበረ። ዘፋኝነት ለምሳሌ ኦርጅ የሚል ቃል አመጡ። በኢትዮጵያ መዝገበ ቃላት ይሄ ኦርጅ የሚለውን አቻ ፍቺ ሲፈቱት ቅጥ ያጣ ፈንጠዝያ ወደሚለው የሚፈቱት። ስለዚህ መጽሐፍ ቅዱስ አሁን ለምሳሌ እንግሊዘኛው አሁን ለምሳሌ ዘፈነ ነው እንግሊዘኛው። ሲንግ ካለ ዘመረም የተለየ ነገር አታመጭለትም። ለኛ ነው መንፈሳዊ መዝሙር እንላለን። ለነገሩ እነሱም እንደዛው ሊሉ ይችላሉ። ባይብል ላይም እንደዛ ነው የተቀመጠው። ዘፈን ነው በሚለው። ስለዚህ እሱን አቻ ቃሉን ምን አደረጉት እነሱ? ይሄኛው የሚከለክል ነገር የለውም ማለት ቅጥ ያጣ ፈንጠዝያ ነው። ቅጥ ያጣ ፈንጠዝያ ስንል ሰዎችን ላልተገባ ስሜት የሚያጋልጥ ሲሆን ነው እንጂ ኃጢአት የሚሆነው እንጂ ሌላው ምን ችግር አለው? ስለዚህ አሁን እኛ ሙዚቃ ስንሰማ ይሄኛው ላልተገባ ስሜት የሚያጋልጥ ነው፣ ይሄኛው አይደለም እያልን እየመረመርን ነው ማለት ነው ሙዚቃ የምንሰማው ማለት ነው። አሁን የአፍሪካን ዳንሶች በቃ ይሄ መቀመጫቸው እንዴት እንደሚያንቀሳቀሱ በጣም የሚገርም ነው። እና ወደ ኢትዮጵያ ደግሞ ከመጣሽ አንዳንዶቹ ያው ሲቀልዱ ምን ነይ ይላል። ለምን ይሄ እንደዚህ ያደረጉ የሚያገናኟቸው አንደኛ ታዲያ። ስለዚህ በሚቀጥለው ደግሞ አንቺ ትቀጥያለሽ ማለት ነው። ችግር የለም። እነዚህ ገባሽ አለባብሰው ቢያርሱ ባረም ይመለሱ የሚባል አባባል አለ እና ዘፈን ነው ግን 2 ቦታ ላይ መቆም ትፈልጊያለሽ። ጊዜያዊ ደስታ ያሸንፋል። ምንድነው አሁን ሰው ስትሆን
ስጋህ ይፈትንህ የለ ስጋህን ማሸነፍ ሲያቅተ እንደዚህ አይነት እንትን ውስጥ ትገባለህ። እና በርካታ ሰው አሁን በአቤል የተነሳ ሰሞኑን እንደውም ሌላም አንድ ሙዚቀኛ አለ ሃይማኖቴን ቀይሬያለሁ ብሎ እንደውም ትላንት ነው ታዲያስ አዲስ ላይ ኢንተርቪው የተደረገውና ኢንተርቪው ሲሰጥ ምንድነው በቃ አልበም እየሰራው ነበር ጠብቁኝ በቅርብ ጊዜ ብሎ ነበር። አልበሙንም እንዳቋረጠው በቃ አስመለጠኝ አለ። ከትቤው ተነስቻለሁ አስመልጦኛልና አልመለስም ወደዛ ነገር ነው። እኔ አንዳንድ ጊዜ ግራ የሚገባኝ ነገር አለ። ለምሳሌ ሰዎች እንደው ከርዕሳችን እንዳንወጣ ይሄኛውን ሀሳብ ልቶ ወይም ደግሞ በኋላ ላይ በጣም አሳጥር ያስቀምጠዋለሁ እና ይሄ በዓለም ላይ ትሁኝና ይኸውልሽ አንዳንድ ጊዜ ሁለት ቦታ ላይ መቆም ትፈልጊና ይሄኛውንም ትፈልጊዋለሽ ያኛውንም ትፈልጊዋለሽ። ያኛው ወደዛ ይጎትትሻል፣ ይሄኛው ወደዚህ ይጎትትሻል። አንዳንዴ አእምሮህና ልብህ የሚከፍቱት በጦርነት ማለት ነው። ስለዚህ ሁለቱም ወደዛና ወደዛ ከሄዱ አንዱን መልቀቅ አለብሽ፣ ያለበለዚያ ያው ተሰብተሽ መበጠሱ አይቀርም። ስለዚህ እንደዚህ አይነት ነገር ውስጥ የገቡ ይመስለኛል። ስለዚህ የነ ዘሪቱ ቡድን ዘፋኝነትን ከኃጢአት ለማውጣት ያልታገሉት ነገር የለም። በየቸርቹ ሁሉ ዘፋኝነት ኃጢአት ነው ኃጢአት አይደለም ትልቅ ክርክሮች ተካሂደውበታል እና አይደለም ወደሚለው ዲፋይን ማድረግ ፈለጉ። መጽሐፍ ቅዱስ እንግዲህ እንግሊዘኛውን ማመሳከሪያ አንስተዋል፣ የግሪኩን ማመሳከሪያ አንስተዋል፣ የኦርቶዶክስ ቤተክርስቲያን ማመሳከሪያ ተደርጓል። በእርግጥ አንድን ነገር አንድን ሐሳብ በማንሳት በቂ ትንታኔ መስጠት አትችልም። ምክንያቱም ራሱ ሙሉ ሐሳቡን ነው ወስደሽ ትንታኔ የምትሰጪውና ሰዎች በየዘመናቱ የራሳቸውን ፍላጎት በማምጣት ለማስፈጸም የሚፈልጉበት መንገድ በጣም ቅር ያሰኛል። አቤል ሙልጌታ ጋር እሺ፣ አቤል ሙልጌታ ጋር ስንመጣ ደግሞ ሰሞኑን የመዝሙር አልበም እንዳወጣ ለፕሮቴስታንት እምነት ተከታዮች የሚሆን የመዝሙር አልበም እንዳወጣና ከዚህ በኋላ በዘፈን ስራዎች እንደማይቀጥል ለህዝቡ ኦፊሻል አደረገ ማለት ነው ለተከታዮቹና በርካታ ውዝግቦችን አስነሳ። እንዳልኩ ይሳካልህ እንለዋለን እንደዚህ ከተሳካለት ይሳካለት። ግን ትንሽ ቆይቶ ብሎ ደግሞ ልዝፈን ሊሆን ይችላል የሚታወቅ ነገር የለውም አሁን ባለው ሁኔታና በጣም በርካታ ሰው ነው አስተያየት ሲሰጥበት የነበረው በዚህ ጉዳይ ላይ ማለት ነው። ለምን ከ5 ወር በፊት ነው አልበም ያወጣው። አልበሙ እንዳልኩ አልተደመጠም። በምክንያት አልተደመጠም። ህዝቡ በደንብ ያውቀዋል። የተነሳው በሰዓቱ በጣም ከፍተኛ ውዝግብ አስነስቶ ስለነበር የሱ አልበም መለቀቅና ህዝቡ እንዳይደመጥበት ራሱ ማለት ነው አድማ እየከፈተበት ነበር በሰዓቱ። እና ይሄ ነገር ስላልተሳካለት ነው ወይ አልበም አውጥቶ እንግዲህ ለፍቷል። 5 ዓመት ለፍቷል። 5 ዓመት እንግዲህ ያው 5 ሚሊዮን አይ በማሽን ነው ጊዜው ራሱ አይ እንደዚህ ብሩንስ ቆጠር ነው እንደውም ግን ጊዜው የሚቆጠር አይደለም። ግን ምንድነው ስላልተሳካለት ነው ስላልተደመጠለት ነው ወደዚህኛው መንገድ መምጣት የፈለገው ወይንስ አይደለም ብሎ እንደውም በርካታ ሰው አስተያየት ሰጠበት። ከዚህ ውስጥ አንደኛው ሳሚዳን ነው። የሳሚዳን መሳሪያ ተቀባበለብህ ማለት ታውቀዋለህ። የተናገረው ነገር እውነት ነው። በአንድ ሳይድ ሳይው እኔም ልክ ነው። አብዛኞቹ ሙዚቀኞች እንግዲህ የተመለከትኩትን የታዘብኩትን ብሎ ሲናገር አብዛኞቹ ሙዚቀኞች ይሄ ፕራይም ታይማቸው ላይ ወይም በደንብ በሚሰሙበት ቫይራል በሆኑበት ሰዓት ላይ አይደለም እንደዚህ አይነት ነገር እንትን ቢሉት ሙዚቃቸው መሰማት ሲያቆም ዝናቸው እየቀዘቀዘ ሲመጣ ጡረታ ሲወጡ ማለት ነው። በቃ እንደዛ ብላ አስበው። ልክ እንደ ማናት አንተ በጣም የምትወዳት ሙዚቀኛ አለች አሁን ዘማሪው ልጅ እንትና በዛው ወርቅ አሁን አንዳንድ ጊዜ ምን ይላሉ መሰለሽ ዘፋኝ የነበረ ሰው ወደ ዝማሬ ሲመጣ ልክክ አይልም። የዘፋኝነቱ እንትኑ ያዘፋፈን ስልቱ ወደ መንፈሳዊው ይገባል። ወደ መንፈሳዊ አይገባም። ምንድነው ሲዘምሩት የዘፈኑ ወደ መንፈሳዊው ተጎትቶ ይመጣል የሚሉት። አይ አሁን ለምሳሌ ሁሌ አይደለም ገባሽ? ሁሌ አይደለም። አንዳንድ ጊዜ እንደዛ ሊሆን ይችላል። ለምሳሌ እንውሰደው ሙሉ ቀን መለሰ የኢየሱስ ወታደር ነኝ ደንደደን በያንቺ የኢየሱስ ወታደር ነኝ ደንደደን አልመለስም ደንደደን እኔ ሰላምታ ሰጥቻለሁ። እኔ እያላገጥኩ አይደለም። እሺ አይ እኔም እያላገጥኩ አይደለም፣ ግን መዝሙሩ ይሄ ስለሆነ እና
የሙሉቀን መለሰ ያዘፋፈን ስልት እጅግ በጣም የሚገርም ነው እና ከዛ ሲመለስ ገባሽ እጅግ በጣም ብዙ ዝማሬዎች ከሙሉቀን ይጠበቅ ነበር እና አልዘመረም። ሂሩትንም ስትወስጃት አልዘመረችም። በነገራችን ላይ ሂሩት ለምሳሌ ከዓለማዊ ወደ መንፈሳዊ ሙሉቀን ከዓለማዊ ወደ መንፈሳዊ ሲሄዱ ጩኸት የለ፣ ሁካታ የለ። ገባሽ? በቃ እምነት ነው ብለው በዝምታ የሚያምኑትን ነገር ባመኑበት መንገድ የቀጠሉ ናቸው። እኔ ለነሱ የተለየ ክብር አለኝ። ጥበብ ወርቅዬ መጋና ጥበብ ወርቅዬ በጣም ከፍ ብሎ በጮህበት ለምሳሌ ጥበብ ወርቅዬ ዘፈነ በስማም በቃ እንትን ይዘፍናል በተባለበት ሰዓት ጥበብ ወርቅዬ የዘፈን ማተሚያ ተቋም መሰረተ፣ እንትንን ዘፈን አወጣ ራሱ ገዝቶ ምናምን ሲባል ጥበብ ወርቅዬ ጌታን ተቀበለ። ከዛስ ዘፈን አቆመ። ከዛ በዝምታ ረጅም ጊዜ ቆይቶ የወጣትነቱ የጩኸት ጊዜው በዝምታ ሄዶ አሁን ጎልማሳ ሆኖ በእርጋታ ሲመጣ ስታየው እኔ ለሱም የተለየ ይሄ በቃ ራሱን የቻለ ነው የክብር አለኝ። እኔ ለምን ከዘፋኝነት ወደ ፕሮቴስታንት እምነት ዘማሪነት ገቡ የሚል ምንም ነገር የለኝም። ግን አሁን አንቺ ያነሳሽው ሚዛን የሚደፋ ይመስለኛል። ምክንያቱም የጡረታ ጊዜያቸውን ጠብቀው መጨረሻ ላይ ይሄ በተሰማበት ሰዓት አሁን የጥበብ ወርቅዬ እንዳልከው በጣም ስሙ ቫይራል በሆነበት ጥበብ ወርቅዬ በሚባልበት ሰዓት ላይ ጠፋ። የጠፋበትን ምክንያት ምንድነው? በቃ ሙዚቃ አቁሟል ተባለ። ምንም ሌላ ነገር ውስጥ ሲሳተፍ አላየኸውም። ሌላ ነገር ውስጥ ሲገባ ስለጠፋበትም ነገር እንደዚህ ነው ብሎ ሲያብራራ ያለፈ ህይወቱን ሲያጣጥል አልሰማኸውም። ዘመን ካለፈ በኋላ ግን ወደ ራሱ ስትመጣ ወደ ግል ህይወቱ መጥቶ ኢንተርቪዎች ራሱ ሲደረግ የመለሰበት መንገድ የሚያስደንቅ ነው። አይ እኔ አሁን ሰባኪ ነኝ፣ እኔ አሁን መምህር ነኝ፣ እንደዚህ አይነት ነገር ውስጥ አልገባም ነው ያለው እንጂ በፊት ከእንትኑ አመለጥኩኝ ከስራት አመለጥኩ ምናምን የሚል ነገር ውስጥ አልገባም። በሌላ መልኩ ደግሞ ስትመለከቱ በጡረታ ጊዜ በእርጅና ጊዜ እግዚአብሔር አይቀበልም ማለታችን እንዳልሆነም ደግሞ ሰዎች ማወቅ መቻል አለባቸው። እሱ በደንብ እውነት ነው። እግዚአብሔር በመጣሽ ጊዜ በመጨረሻዋ ሰዓት አንቺ ድምፅሽን ካሰማሽ ይቀበላል። እሱን ማለታችን አይደለም። ሽፋን ተሰጠው ነው እኮ አሁን የኛ ሐሳብ። ቅድም አንቺ አነሳሻት በዛ ወርቅ ቀን ከረፈደ ከመሸብኝ መጣው ደጃፍ ላይ ቆምኩኝ እንዳልገባን ፈራው በደሌን ሳትመዝን ግቢ ብትለኝም ኃጢአቴ ከበደኝ አላራመደኝም። ድምጿ በጣም አንተ ራሱ ስትዘምረው ሳብከኝ። እሺ የእውነት ያንተ ያለ ዘማሪ ለምን አትሆንም ግን? እኔ ብዙ ሰዎች ቀልደውብኛል። የዚህን ያህል ግን የቀልደውብኝ ሰው የለም እና ዝማሬዋ ራሷ የህይወት ታሪኳ ገባሽ ስትወስጂ ከልቧ ስለሆነ ነው እኮ አይደለ የሳበው የሚመስለው እንደዛ ነው። ከልቧ ነው የሚመስለው። ዜማው፣ ህይወቷ፣ ያዘማመር ስልቷ ተጣጥሞ የእውነት ልብ ይሰብራል አዘማመሯ። አንዳንዶቹ ግን ለምሳሌ የሬጌን ቢቱ ሰጪው ነነነነ ዘመረ እንዴ አሁን ጭፈራ ነው አይደለም? ይሄንን ወስደሽ እኔ ደግሞ የኢዮብን ሙዚቃ ስለሆነ ዜማውን ያመጣው ሬጌውን ለማምጣት ያለው ኢዮብ ከመሞቱ በፊት ዘምሮ ነበር እንዴ ያልኩኝ። አይ ኢዮብ ዓለማዊ ቢሆንም ዘፈኑ መልእክቶቹም ዓለማዊ ቢሆንም አንዳንዶቹ እኮ የሚያስተላልፉት መልእክት እጅግ በጣም የሚገርሙ ናቸው። በጣም እኔ ኢዮብን ከሚያደንቁ ሰዎች መካከል አንዱ ነኝ። ልልሽ የፈለኩት ምንድነው ሬጌ ቢት ለሬጌያውያን መንፈሳዊ ባህላዊ ዝማሪያቸው ነው እና ስለ ነፃነት፣ ስለ ዓለም ሕዝብ እኩልነት ምናምን የሚሰብኩት ነው። የሬጌውን ካነሳው የሬጌው አሁን ደግሞ ዘመናችን ላይ ያለው የሬጌ ንጉስ አለ አይደል? ሳሚዳን
የተናገረውን ቅድም ጀምሬልህ ነበርና በጣም እየተቻ አሁን መተቸት እንኳን አንለውም፣ ግን የተሰማውን ነገር እየገለጸላቸው ነበር። ምን አላቸው? ለምን ያንን ጊዜ በቃ ዓለማዊነቱን ትታችሁ መንፈሳዊ ነገር ውስጥ መግባት ከፈለጋችሁ ያን ጊዜ በጣም ዘፈናችሁ ስራችሁ በሚደመጥ ሰዓት መሆን ይችል ነበር። ይለፋለ ያን ጊዜ ቢያልፍ ራሱ አሁን በዝምታ ልክ አሁን እንዳልነው እኛ በዝምታ ወደዛ ቤተ እምነት መሄድ ይቻላል። ፊታችንን ወደ ፈጣሪ መመለስ እንችላለን። ለምን ያን እንደዚህ አይነት ውዝግብ አንስቶ ለምን በዚች ሰዓት በምትፈጠረው ውዝግብ ወይ ደግሞ ሰው ምን ተባለ ምን ሆነ ብሎ ጆሮውን ሲሰጥ ምን ይሰራል? በዚህ ሰዓት ገንዘብ ገባክ? ታዋቂ ትሆናለህ። በዚህ አሁን አወቀም አላወቀም ፕሮሞት እያደረገው ነው። እኔ ትቼ ዘፈን ትቼ መጣሁ እንደዚህ ሆንኩኝ መዝሙር አወጣው ምናምን ብሎ አቤል ሲመጣ እንዲህ ማለት እንደ ነፃ ፕሮሞሽን እየሰራለት ነው ያለው። ሰው ምን ተባለ እንዴ በዚህ ጉዳይ ላይ እንዴት ሆነ? ከዛ አስተያየት የሚሰጠው ይሰጣል፣ የሚተቸው ይተቻል፣ ጥሩ ነው ቢለው ያበረታታል ምናምን። በዚህ ሰዓት ምን አገኘ? አቴንሽን ጠፍቶ የነበረው እሱም ያለው አብዛኞቹ ሰዎች ኮሜንት ላይ ማንበበህ ከሆነ የተባለው ይሄ ነው። አቴንሽን ፍለጋ ነው እንጂ ከ5 ወር በፊት የሰው ልጅ በአንድ ሌሊትም ሊቀየር ይችላል። ይሄ ከ5 ወር በፊት ምናምን እንትን ማለቱ አይደለም። ግን አልበም አውጥቶ ስላልተሰማለት አሁን አቴንሽን ፍለጋ መጣ። በዚህም አለ በዚያ ይሄ ሰው እየሰራ ነው፣ ስራውን አላቋረጠም። በቃ የሆነ እንትን ትላለህ እኮ ነጋዴ ሆነ የአትክልት ነጋዴ ከሆንክ አትክልት ሲበላሽብህ ቀየር ታደርገውና የማይበላሽ ይሄ ጥራጥሬ እህሎችን እሱም ደግሞ አልሸጥ ካለ ምናምን ዘርፍ ነው የምትቀይረው። እንዲህ ማለት እንዲያ ግን ስራህን እየሰራህ ነው። ስለዚህ ባጭሩ ስንወስደው የራሱን የሚያስተዋውቅበትን መንገድ ቀየረ እንጂ ይሄ አካሄድ መንፈሳዊ ተልዕኮ ያለው አይመስልም። እንደዛ ነው እንግዲህ ማለት እንደዛ ነው የበርካቶች ሐሳብ እንደዛ ነው ብለው። እናንተስ ውድ ተመልካቾቻችን እውነት መንፈሳዊ ህይወት ነው ወይንስ ይሄ ከቨር ፔጆ ያማረ የንግድ ሲስተም ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ ፕሮግራም ይሄንን ነበር። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። መልካም ጊዜ